ህይወትና ሞት በምላስ እጅ ነው ይላል። ምንድነው የሚያሳስበው? አጭር ጽሁፍ ግን ረጅም ሐሳብ። የሰውን ስቃይና የመለኮትን ጽንሰ ሐሳብ እንዴት ነው የምታነጻጽረው? ስቶሪዎቹ ልስፋበት ይላሉ። በቃ ልሂድ፣ ልተረክ፣ ልወራ ምናምን የሚሉ ናቸው እና ከዚህም በላይ በስፋት ሊነገሩ የሚችሉ ናቸው እና እንደዛ ሆኖ ይሰማኛል። ለምንድን ነው አጣድፈ የሚጨርሳቸው? የእግዚአብሔር መልስ እኮ የሚገርመው መልሶ ጥያቄ መሆኑ ላይ ነው። ወዳጄ ደራሲ ዳዊት ጸጋዬ እንግዲህ ፎርማል ስለሆነ ነው፣ ሌላ ጊዜ ነጥቡ ነው የምልህ ታውቃለህ። እና ዛሬ የተገናኘ ነው ምላስ የተሰኘው አዲሱን መጽሐፍህን ምክንያት በማድረግ ነው። እና ምላስ አጥንት የላት አጥንት ሰብራለች የሚባል አባባል አለ። ጥቁር ምላስ ይባላል። ጥቁር ምላስ እንግዲህ ከእርግማን ጋር ከምን ጋር የተያዘ ነው፣ እንደ ክፉ ነገር የሚቆጠር ነው። እና የመጽሐፍህ ርዕስ ምላስ የተሰኘው በምን ምክንያት ነው? ተመሳሳይ ልክ እንደ ግጥሞቼ እነዚህም ሾርት ስቶሪዎች፣ እነዚህ አጫጭር ልቦለዶቹ ታሪኮቹ የተሞሉት ልክ እንደ ግጥሞቼ በተቃርኖ ነው እነዚህ እና ምላስ ያንን ይወክልልኛል። እንዳውም መጽሐፍ ቅዱስ ላይ ነው ቃል በቃል ምን ይላል? ህይወትና ሞት በምላስ እጅ ነው ይላል። እና ይሄ በጣም በቃ ለእኔ በአንድ እንትን ላይ በአንድ ነገር ላይ ሁለት ነገር ይዟል እና ተቃርኖውን በደንብ ስለሚያሳይልኝ ከታሪኮቹ ርዕሶች ውጭ ለብቻው ምላስ ያልኩት ለዛ ነው። አንዱ እሱ ነው። ሁለተኛው ደግሞ ቅርጹንም መጠኗን የሚገልጽልኝ ሆኖ ስላገኘሁት ነው። ምላስ ታክላለች ነው። እና እሱ ያው የሲቲ አገላለጽ ነው። እና ይቺ ምላስ የምታህል መጽሐፍን አለችኝ አንድ ቀን መጫወታ መሀል። ከዛ እንደውም ለምን ምላስ ለሁለቱም ሄደልኝ እና ለምን ምላስ አለ ነው። ሁለቱንም ስለሚገልጽ መጠኑንም ይገልጻል፣ እንደገና ደግሞ ታሪኮቹንም ይገልጻል፣ ተቃርኖን ስለሚገልጽልኝ። እኔ እንደሱ አላሰብኩም ነበረ። እንደገና ደግሞ ቀለሙም ደግሞ ጥቁር ነው ምላስ ተብሎ እንደገና ጥቁር ያልተለመደም ስለሆነ እንደዛ አላሰብኩትም። በጣም ጥሩ። እዚህ መድብል ውስጥ ሳያቸው እንግዲህ ቀደም ብዬ አንዳንዶቹንም ታሪኮች አውቃቸዋለሁ። በዘጠናዎቹ አዲስ አድማስ ጋዜጣ ላይ ሲወጡ የነበሩ ጽሁፎች አሉበት። የዛኔ አፍላ ጎረምሳ ነበርክ እና አሁን ከ20 ምናምን ዓመት በኋላ እንደገና እነዚህ ጽሁፎች ወደ መድብሉ መጥተዋል እና ወደዚህ ሲመጡ ከዘመኑ ጋር ምን የሚያስተሳስራቸው ነገር አለ? እንደገና የተጨመረባቸው፣ የተቀነሰባቸው፣ የተሻሻሉ ነገሮች አሉ? የሉም እንደነበር ነው እና ሁለቱንም እንዲያሳይ ነው። አዳዲሶች ይበዛሉ እንዳልከው፣ የተወሰኑት አድማስ ላይ የወጡ እና በወቅቱ በጣም ተፈላጊም የነበሩ ስለነበሩ ግን ጊዜ ነበር የምጠብቅላቸው እና አሁን ይሄን አጋጣሚ ሳገኝ ከአዳዲስ ስቶሪዎች ጋር አድርጌ ያወጣሁት እና ሁሉንም አይነት መልክ እንዲኖራቸው ተደርገው የዛን ዘመንም የዘጠናዎቹ መልክ ያሳያል፣ የኔን መልክ ያሳያል ማለት ነው። የዘጠናዎቹ የኔን መልክ ያሳያል። አሁን ደግሞ አዳዲስ ደግሞ የወጡት ደግሞ አሁን ያለው መልኬን ያሳያል ማለት ነው። ስለዚህ እንዳሉ ነው የመጡት እንጂ የተሻሻለ የተጨመረ የተቀነሰ ነገር የለም። መጽሐፉን ስናየው እንግዲህ ስብስብ ነው፣ ያጫጭር ልቦለዶች አሉበት። እንደገና ልቦለድም ደግሞ የማይመስሉ ነገሮች ያየሁበት ሁኔታ ያለውና መጽሐፉን ምን ልንለው እንችላለን? ከዛው ጋር አንጻር ምን ልንለው እንችላለን? አንተ ወይም ደግሞ ምንድን ነው የምትለው መጽሐፍ? እንግዲህ ይሄ
ይሄ የዘውግ ፍረጃ ለሀያሲያን ብንተወው የተሻለ ይመስለኛል እና ዣነሩን እንዲህ ነው ብለው እነሱ ቢመድቡት ነው ጥሩ የሚሆነው። ትክክሉም እሱ ይመስለኛል። እኔ ግን የራሴን መንገድ ተከትዬ ማን ነው ሾርት ስቶሪን የግድ በዚህ መንገድ ብቻ አንድ የተደነገገ አለ ያው የሚታወቅና ሁሌ ለምንድን ነው እንደሱ የሚሆነው? ሆይ ነው ለምን እንደዚህ አይጻፍም የሚል ሀሳብ ሁሌም ደግሞ እንደሱ ስለማድረግ እኔ ያንን ከግምት ውስጥ በማስገባት የራሴን መንገድ ተከትዬ እስቲ ምን ታመጣላችሁ? ያው እንግዲህ አጫጭር ታሪኮች ናቸው። ከፈለጋችሁ ስያሜ ስጧቸው እንጂ ናቸው ነው የምለው። ልክ እንደ ዳኛቸው ወርቁ ብሏል እንደሚባለው የሆነ አጭር ልቦለድ ጽፎ ሲያመጣ እና ጓደኞቹ ይመስሉኛል እነ ሰባት ሲያወራ መሰለኝ የሰማሁት እንደውም እና አይቶ ከዛ አረ ይሄ አጭር ልቦለድ አይደለም ብለው ሲጥሉበት ሜጋ ሳተሙ መሰለኝ እንደውም እና እስቲ ምን ታመጣላችሁ ያው አጭር ልቦለድ ነው ብሎ አሳተሙ እና እንደዛ ስለተለመደ ነው። አሁን ስለተለመደ የውጭዎቹ ላይ እንደዛ ስለሚጻፍ ነው። ለምሳሌ ረዥም ልቦለድ ከሆነ ረዥም ልቦለድ፣ አጭር ከሆነ አጭር፣ ግጥም መድብል ከሆነ ግጥም መድብል ምናምን እየተባለ እንዳልከው ነው። ግን እነሱ ደግሞ ሌላ ነገር ስላላቸው ነው አሳታሚው ያንን አይቶ የሚወስንለት ወይ ዘውጉን የሚፈርጅለት የራሱ ባለሙያም ስላለው ነው። እና እዚህ መጽሐፍ ውስጥ ደግሞ አንዳንድ ጊዜ ወደ መጣጥፍ የሚመስሉ ነገሮችም ስላየሁበት ነው ይህንን ጥያቄ ያነሳሁት። አንተ የምትታወቀው በገጣሚነት እንደዚህ አሁን ደግሞ አጭር በምንለው ወይም ደግሞ የአጭር ወይም ደግሞ የፖስት ካርድ ስቶሪ የሚባሉ አይነትን በመጻፍ እንዲሁም አልፎ አልፎ ደግሞ መጣጥፎችንም በመጻፍ ነው እና አንድን ሀሳብ ወደ ጽሁፍ ስታሰፍር ምክንያቱም በሌላም አሁን በአጭር ልቦለድም ትጽፋለህ፣ ግጥምም ትጽፋለህ፣ መጣጥፍም ትጽፋለህ እና ሀሳቡ ሲመጣልህ በየትኛው ቅርጽ እንደምትጽፈው ወስነህ ነው ወደ ስራው የምትገባው ወይስ ደግሞ ራሱ የመጣው ሀሳብ ነው እየመራህ ወደ ግጥም በግጥም መልክ አውጣው ወይ በአጭር ልቦለድ መልክ አውጣው ወይ በመጣጥፍ መልክ አውጣው የሚልህ እንዴት ነው? ሁሉም ላይ ስላለህ ማለት ነው። እንዳልከው ነው። በይበልጥ እኔ ያው አጫጭር እንደ ቁመቴም ማለት ነው እንግዲህ አጫጭር እንኳን እሱ መልክልን ማለት ነበር እስካሁን የቆየ ነውና ሁሌ የምንጨቃጨቀው በሱ ነው። እንደ ቁመት ማጠር አለባቸው እንደ ስቶሪዎችን እንላለንና ስላነሳው ደስ ብሎኛል። እና ውጪዎች ላይ ቅድም ውጪዎች ላይ ለውጪዎቹ አዲስ አይደለም በነገራችን ላይ እነ ካሊል ጅብራንን ታገኛለህ። በጣም አንድ ገጽ ብቻ በምታህል አንዳንዴም ግማሽ ገጽ በሚያህል ስቶሪ ዘመን የሚሻገሩ ስቶሪዎችን ትተውልን ሄደዋል እና እንደሱ አይነት እንትን ብዙ የለንም እና የግድ እንትን መሆን የለባቸው የሚል በቃ ረጅም ማለት አጭር ልቦለድ ሆኖ ግን የለመድናቸውን ገጾች መሙላት ግድ ነው ወይ የሚል እንትን አለኝ። እኔም ደግሞ ያው አሁን ሳየው ረጅም ጽሁፍ መጻፍ የምችልም አይደለሁም ማለት ነው ወደሚል አሁን የግድ እየመጣው ነው እና የሚመጣው አልፏልን እንኳን አይተው ከሆነ ኖቬላ ሆና ነው የታተመችው፣ ግን ብዙ አይደለችም፣ አጭር ነች። 100 ገጽ ምናምን ብትሆን እሱም በስንት ጭቅጭቅ ነው። አዎ በእናንተ እንትን ነው ጥረት ነው ራሱም የተወሰነም ገጽ ሄደው ከዚህም ገጽ ጀምረው እንጂ መጀመሪያው እንደዛ አልነበረም። እና ሀሳቡ ነው የሚመራኝ ላልከው ሀሳቡ ነው የሚመራኝ እንጂ እኔ አይደለሁም። ስለዚህ ሀሳቡ በግጥም ይውጣ ወይ በአጭር ልቦለድ የሚለው ሀሳቡ ራሱ ሀሳቡ እዚህ ላይም ሆነ በሌሎቹ በግጥሞችም ላይ የምናየው ሁሉ ጊዜ ያልተጠበቀ አጨራረስ ነው ያለውና ትዊስቱ ያለው መጨረሻ ላይ ነውና ስትጽፈው የሚያሳስብህ ምንድን ነው? አንድን እንትን ስትጽፈው የሚያሳስብህ ማለቴ የምታቀርብበት ቅርጹ ነው ወይስ ጭብጡ ነው ወይስ ውበቱ ነው ወይስ ይዘቱ እንደምንለው
ምንድን ነው የሚያሳስብህ? አሁን ስናያቸው ብዙዎቹን ጥድፍ ያሉ ከዛ በኋላ መጨረሻ ላይ ያልተጠበቀ አጨራረስ መጨረሳቸው እና ምኑ ነው የሚያሳስብህ? ታሪኩ ቶሎ አልቆ መጨረሻ ላይ ያለችዋ ነገር ነች ወይስ ቅርጹ ነው? ምክንያቱም እዚህ ታሪክ ላይ እዚህ መድብል ላይ እምቢ የሚለው ስቶሪ ለእኔ በቅርጹ የተለየ ነው። ምናልባት እንግዲህ ተመልካቾች በኋላ ሲያነቡት ያገኙታልና እዛ ላይ እስካሁን የምናውቀው ወይ በአካል የምናውቀው ወይ ኢማጂን ያደረግነውን ካራክተር መጽሐፍ ውስጥ ከተን ስጋ አልብሰነው ብለን የምናስቀምጥበት፣ እነዚህ ደግሞ ከመጽሐፉ እንውጣና ስጋ እንልበስ የሚል ካራክተር ነውና በቅርጹ ለየት ያለ ነውና ለአንተ የሚያሳስብህ ምኑ ነው? ሀሳቡ ነው። የሀሳብ ቅድም ከጠቀስካቸው ምርጫዎች ውስጥ ምናልባት ይዘት የሚለውን ሊወስድ እንደው አላውቅም፣ ወይ ይዘት ወይ ጭብጥ የሚለው። ስለዚህ እኔን የሚያሳስበኝ ሀሳቡ ነው። ከዛ እንዳልከው ግን ሙሉ ቢያካትት አሪፍ ነው። አንድ ስቶሪ ምንም ጥያቄ የለውም። ታሪኩ ውበት ካገላለጽ ጀምሮ ኤስቴቲካል ቫልዩ ምናምን በጣም ተመራጭ ነው፣ ሁሉንም ያሟላ። ያንን እንግዲህ አንባቢዎች ናቸው ወይም ደግሞ እንደ አንባቢው ይለያያል። ያንን መፍረድ አይቶ አለው የለውም የሚለው። እኔ ግን የማተኩረው ወይም ደግሞ ሁሌ እኔን የሚያሸንፈኝ ሀሳብ ነው። ከዛ በኋላ ነው ይህንን ሀሳብ እንዴት አድርጌ በስቶሪ መልክ ልጻፈው የሚለው የሚመጣልኝ። ስለዚህ ቶሎ ወደ አእምሮ የሚመጣው ይዘቱ ነው ወይም ደግሞ ጭብጥ የምትለው ሀሳቡ ኮሩ የምለው ነገር እሱ ነው የሚያሳስበኝ። ምክንያቱም አንተ ሌሎች መጽሐፎችን ስታነብ ወይም ደግሞ እንዲህ አንብበህ ስንወያይ ብዙ ጊዜ የምናነሳቸዋለን። ውበቱ ላይ በጣም ትመሰጣለህ፣ አጻጻፉ ላይ፣ ዲስክሪፕሽኑ ላይ እንትን ትላለህ፣ ፍልስፍናው ላይ እንትን ትላለህ እና አንዳንድ ጊዜ ያንተ አጫጭር ከመሆናቸው የተነሳ ያንን ነገሮች አናገኛቸውም እና አንተ ያን ያህል የምትወደውን ነገር በራስ ጽሁፍ ውስጥ ብዙ ስለማናይ ብዬ ነው ይህንን ጥያቄ ያነሳውልህ። አንዳንዶቹን ታሪኮች ስናነብ ግጥሞቹንም ስቶሪዎቹ ልስፋበት ይላሉ። በቃ ልሂድ፣ ልተረክ፣ ልወራ ምናምን የሚሉ ናቸው እና ከዚህም በላይ በስፋት ሊነገሩ የሚችሉ ናቸው እና እንደዛ ሆኖ ይሰማኛል። ለምንድን ነው አጣድፈ የሚጨርሳቸው? አሁን እንዳልከው ይሄ አንተ ስሜት ነው፣ የሌሎችም ሊሆንም ይችላል። እኔ ግን አጭር ጽሁፍ ግን ረጅም ሀሳብ የሚል እንደሱ ነው። የሰራቱ የማስበው አሁን አንተ እንዳልከው ለስፋ ሊሂድ ምናምን ይላሉ። ለእኔ ግን ራሱ ያ በጣም ሰፊ ነው እና አጭር ውስጥ ያለውን ረጅምነት ብዙ ጊዜ አናስተውለው እና እኔ እንደዛ ያደረኩ ነው የሚመስለኝ የጻፍኩት እና አጭር ውስጥ ያለውን ረጅምነት፣ ትንሽነት ውስጥ ያለውን ትልቅነት እንዳውም ማን ነው ያው እንግዲህ ዝንጋኤ ከእድሜም ጋር ይሄዳል፣ ግን ሀሳቡን አረሳውም እና ምን ይላል ለአንድ ለጓደኛው የመጽሐፍ እንትን ላይ ይመስለኛል እና ምን ይለዋል ሲነግረው ንግግር እንዳያረግ እንትን ሲለው ምን አለ፣ የአንድ ሰዓት ንግግር እንዳረግልህ ከሆነ የምትፈልገው 5 ደቂቃ ስጠኝ ይለዋል። የ5 ደቂቃ ጽሁፍ ከሆነ ግን የማዘጋጀው 5 ቀን ስጠኝ ይለዋል እና አጭር ውስጥ ትንሽነት ውስጥ ያለውን እምቅነት፣ ትንሽነት ውስጥ ያለውን ትልቅነት የሚያሳይ ስለሆነ ይሄ ደግሞ ባህሪ አንዱ ነው የግጥም ባህሪ። የግጥም ዋነኛው ባህሪ እሱ ነው። እምቅነቱ፣ አጭርነቱ ውስጥ ያለው ዘላለማዊነት፣ ዘመን መሻገሩ ላይ የሚያሰኘው ይሄው ነው። አንድ መጽሐፍ ሊወጣ የሚችለውን በ4 እና በ5 መስመር ውስጥ ታገኘዋለህ። በ2 መስመር ውስጥ ልታገኘው ትችላለህ። ስነ ቃሎቻችን ራሱ ለምሳሌ መውሰድ ይቻላል ማለት ነው። እስከዛሬ ስንት ዘመን ተሻግረው ያሉት። ስለዚህ እኔ ምናልባት ያም የግጥም እንደዛ ስለሆኑ የምታውቃቸው ግጥሞች እና እነሱ ተጽዕኖም አድርገው ሊሆን ይችላል። ስቶሪዎቼም ልክ እንደዛ ናቸው። እንደ ግጥሞቼ በአጭሩ ግን ረዥም ሀሳብ ይዘው መጥተዋል ብዬ ነው የማስበው።
ይሄ አንዴ ነገርከኝ እንትን ትዝ አለኝ። ልጆች መንገድ ላይ ሚዛን እንትን ይላሉና ጋሼ ተመዘኑ ምናምን ሲል ምን አልካቸው? እኔ በወርቅ ሚዛን ነው የምመዘነው የሚል ነገር ተናግረህ እንዲህ ውስጥ ታስቀን ነበርና ልክ እንደዛ እንደ ወርቁ ዋጋውን ነው የማየው ነው የምትለን። አሪፍ ነው። እንግዲህ በስራዎችህ በዚህም ሆነ በሌሎቹ አሁን በምላስም ሆነ በሌሎቹ ውስጥ መለኮት ወይም ፈጣሪ ጉዳይህ ነው። አሁንም በአንድም በሌላም መልኩ ይነሳል። ወይ ራሱ ርዕሰ ጉዳይ ይሆናል፣ ወይ ደግሞ ንዑስ ርዕስ ይሆናል፣ ወይ ደግሞ በምሳሌ ይገባል፣ በጥቅስ ሊሆን ይችላል፣ ወይ እንዲሁ ስሙ ይጠራል እና ወይ ይወቀሳል፣ ወይ ይሞገሳል፣ ይጠየቃል። እነዚህ ነገሮችን የሚሆኑት ከፈጣሪ ህልውና እርግጠኝነት በመነሳት ነው? እርግጠኛ ሆነ በህልውናው ተነስተ ነው ወይስ ከጥርጣሬና ከጥያቄ ነው? በህልውናው ላይ ምንም ጥያቄ የለኝም። በህልውናው ላይ ስላለ እርግጠኝነት ስላለኝ ነው የምጠይቀው ብዬ የማስበው። እምነቴም እንደዛ ስለሆነ ባላምን ኖሮ እነዚህ ሁሉ ያልካቸው አሰብም ጥያቄም አይኖርም፣ ሌለ ነገር አይጠይቅም ስለምል ማለት ነው። እና በደንብ ህልውናው እውን እንደሆነ ህልውናው ህይወትም እንደሆነ ስለማምን ከዛ ነው የሚነሳው። ግን ያንን ለምሳሌ እግዚአብሔርን ወይም ደግሞ የፈጣሪ ሉዓላዊነት በማመን ግን ከሉዓላዊነቱ አንጻር ዓለምን ምን እያደረጋት ነው? የምትሆነውን ነገር እያየ ትቶናል ወይስ እየታዘበን ነው? ወይስ ደግሞ በቃ ይሄ ነው የእሱ ፍትህ የሚል ከሚል ነው የሚነሳው። እና ይሄ የእድሜ ዘመን እንትኔ ነው፣ ጥያቄ ነው። እስከዛሬም ወደፊትም እንደዛ ነው ብዬ ነው የማስበው። መልስ የለም፣ እስካሁን መልስ አላገኘም። ችግሩ መልሱም ጥያቄ ነው። የእግዚአብሔር መልሱ እኮ የሚገርምህ መልሶ ጥያቄ መሆኑ ላይ ነው። እና ቁርጥ ያለ መልስ ተገኘለት እንኳን ተብሎ አሁንም ያ መልሶ ጥያቄ ነው። እና አንዳንድ ሰዎች እንደውም ለምንድን ነው ማትተው? ኧረ ተው እባክህ በቃ ተው ይሉኛል። ለምን አትተው የሚሉ እኔ እሱ ነው እንጂ ያልተወኝ እኔ መች አልተውም አልኩት። እሱ እኮ ነው ያልተወን እና እሱ ቢተወንም አኖረው እንደውም እረፍት ባገኘን ነበረ። እና ስላልተወን ነው እና ስላልተወኝ ነው በቃ ጥያቄ ይሄ እንባ ይሄ ለቅሶ የምትለው እምነት ከእምነት እንደው ምን አንዳንዴ የሚነሳ ነው የሚመስለኝ። እና ያመንከው እንደው ምን እላለሁ በቅርብ እንደው አንዱ ወዳጄ ዋና እንደው የምትለው አስተማሪ የሰባኪ አሞት ልንጠይቀው ሄደን ቤቱ ለምንድን ነው እንደዚህ የምትለው ያው ኢንተርቪዎች ለምንድን ነው እንደዚህ እግዚአብሔር የምትለው ብሎ ሲለኝ እንዴ እኛ እኮ በእግዚአብሔር የተከዳን ህዝቦች ነን አልኩት። እና ምን ማድረግ ነው ያለብን አልኩት። ተከርተናል እኮ አይነት ነው። ስለዚህ የፈጣሪን ህልውና መካድ ሳይሆን ከሰው ስቃይ አንጻር ቆሞ እሱን መሞገት እውነት ነው ማለት ነው። እንደውም አንዳንድ ጊዜ እሱ ባይኖር ኖሮ ምናልባት እንደዚህ አንሰቃይም ነበር። ስለዚህ የመኖሩ እንደውም ማረጋገጫው የኛ የሰው ልጆች ስቃይ እና ፍትህ ማጣት እንደውም የመኖሩ ማረጋገጫ ነው ብዬ ነው የማምነው። ስለዚህ እየጠየቅን እናምናለን፣ እያመንን እንጠይቃለን በሚለው እንያዘው። ኦገስቲን ማለት ነው። የሰው ልጅን ስታስስ ህመሙን ነው ብዙ ጊዜ የምታስሰው በጽሁፎች የምናየው ማለት ነው። የሰውን ስቃይና የመለኮትን ጽንሰ ሀሳብ እንዴት ነው የምታነጻጽረው? የሰውን ስቃይ ከፈጣሪ ጽንሰ ሀሳብ ጋር ታነጻጽረዋለህ ወይስ እንዴት ነው የምታነጻጽረው? ምንጩ የሰው ልጅ ምንጩ ከእግዚአብሔር ስለሆነ የሚነጻጸረው ከዛ ነው የሚነሳው። የሱ ነው ፍጥረትነቱ። የሰው ልጅ የእግዚአብሔር ፍጥረት ነው። ስለዚህ የሚነጠል አይደለም። ከዛም አልፎ ሰው ሆኖም እንደገና መጥቷል።
ስለዚህ ንጽጽሩ ግድ ነው ማለት ነው። ልክ እንደውም በነገራችን ላይ ፍቅር እስከ መቃብር ላይ አንድ በጣም የምትገርመኝ እንደዚህ አይነት እንትናለች እና ይሄ ቡን የሚለው ፓርት ካስታወስከው ጎረቤት እየሄዱ እንትን የሚሉት ነገር ሴትዮዋ የማናት እንደሆኑ ብቻ ጠፋኝ እና ግን ይሄዳሉ ቡን ይሉታል እና ከሌላ ወንድ ጋር ሄደው ነው ሴትዮዋ እና ይጸጸታሉ። ትዳር እያላቸው በጣም ይጸጸታሉ እና ይመጡና እዛ መጽሐፉ ላይ ስታዩ ይመጡና ቤታቸው እንትን ያደርጋሉ፣ ይቅርታ ይለምናሉ እና መልአክ ይሄ ምስሎች አሉ ቤታቸው። ስለዚህ መልአኩ ገብርኤል፣ መልአኩ ሚካኤል ሁሉም ላይ እየሄዱ እዛ እንትን ያደርጋሉ፣ ይቅር በለኝ ምናምን ይሉና ይሉና የልባቸው አልደርስ ይላቸው ብቻ ብለው ዞር ጋር ዞር ሲሉ የኢየሱስ ክርስቶስን ያያሉ ይላል። አንተ ነህ አሁን የሚገባ ሰው ሆነ እንደኔው ስለነበርክ፣ ስለዚህ አንተን ነው ይቅር በለኝ ማለት ያለብኝ፣ አንተን የምትረዳኝ የሚሏት ፓርት አለች እና ንጽጽሩ እዛ ድረስ ነው የሚሄደው የሰው ልጅና የፈጣሪ ማለት ነው። ፈጣሪን ከሰው ልጅ ስብራት ድቀትና ስቃይ አንጻር ብቻ መሞገት ተገቢ ነው ብለህ ታስባለህ? ከስቃዩ አንጻር ብቻ ሌላውን ነገር ሳይታይ ሰው ልጅ ከሚደርስበት ነገር ብቻ አንጻር ተመልክቶ መሞገት የአንተን እንትኖች እኔም እየሞገተ ነው ብዬ ነው ማስበው ስራዎች እና እንደዛ ብቻ መሞገት ተገቢ ነው ብለህ ታስባለህ ወይ? ግልጽ እኮ ነው፣ ያው የሚበዛው ስቃያችን ስለሆነ ነው። አንድ ሁለተኛ ደግሞ ሰው ላይ ሁሌ የምለው ነገር አለ። ሰው የራሱ ባዕድ ነው እና ሰው የራሱ ባዕድ ሆኖ ነው የተፈጠረው። ለዚህ ነው በጣም ጥያቄው እየበዛ ስቃዩ እየበዛ የሚመጣው ከፍጥረቱ ጀምሮ ነው። የራሱ ባዕድ ነው፣ የሌላ ሰው እኮ አይደለም፣ ለራሱ ለምሳሌ ስለ ራሱ ህይወት አያቅም፣ ሞቱን አያቅም፣ ከቅጽበት በኋላ በህይወቱ ምን እንደሚከሰት አያቅም። በሰውነቱ ውስጥ የሚካሄደው ባዮሎጂካል ራሱ ሂደቱ የደም ዝውውሩ ምን ሁሉ ነገሩን አያቅም፣ ምንም አያቅም። ግን ይሰራበታል፣ ይሄዳል፣ ሁሉ ነገር አለ። ግን ስለዛ ምንም ግንዛቤ የለውም፣ አያቅም። የሆነ ነገር ሲሆን ሐኪም ቤት ሄዶ ሐኪሙ ነው ራሱ እና የሰው ልጅ የራሱ እንግዳ ነው። ከእንግድነቱ ይጀምራል እና ሲታመም አያውቀው። አንዳንዴ ድንገት አይደለ እንደው የምንሰማው ራሱ ኩላሊት ፌል አድርጓል ወይም የልብ እንትን አለ እንደዚህ ምንም እንግዳ ነው ሁሉ ፍጥረትነቱ እያንዳንዱ ነገር። እንደው መጨረሻ ላይ እኔ አለሁ ወይ ነው የምትለው፣ የት አለሁ እኔ ወደሚል ነው የሚያመጣ እና በዚህ ህይወት ውስጥ እየኖረ ወደማያውቀው ዓለም ድንገት ዱብ አለ። ሳያቅ ይኖራል፣ ሳያቅ ይሞታል። እንደገና ደግሞ ስለ ኔክስትም ደግሞ አፍተር ዴዝም ደግሞ እንደገና ከሞት በኋላ ምን ይገጥመኛል ብሎ ይጨነቃል። እንደገና አያውቀውም እሱ እና የሰው ልጅ ስቃዩ ይበልጣል ማለት ነው። ስለዚህ ስለሚበልጠው ነገር ነው የማወራው የሚካወራው ስለሱ ነው ማለት ነው። ምላስ ከተሰኘው መጽሐፍ ውስጥ አንድ ጽሁፍ ለአንባቢ ጋብዝ ብትባል የቱን ነው የምትጋብዘው? እንግዲህ በዚች ምላስ በምታህል መጽሐፍ ላይ አንዷን መምረጥ ሁሉንም እንደመምረጥ ነው። አንዷንም መምረጥ ሁሉንም እንደመምረጥ ስለሆነ ሁሉንም ነው እኔ የምመርጠው። ግን ለሁሉም የምትሆን ሁሉንም ስቶሪዎች ልትገልጽ የምትችል ከመጀመሪያው ስንጀምር እንዳልኩ በተቃርኖ የተሞሉ ታሪኮች ናቸው ስላልኩ እነዛን ሁሉንም ስቶሪዎች የሚገልጽ ግን እንደ መግቢያ ለማንበብ እንዲያነሳሳቸው ላነብልህ እችላለሁ። እሺ፣ ርዕሱ ምንድን ነው? ሙግት። ኦኬ።
እንደውም የመጀመሪያ ገጽ ላይ ያለች ስቶሪ ናት ሙግት። ኦኬ የመጀመሪያው። ስለዚህ ከሷ ቀንጨብ አድርገን ብናነብ ተስማማለህ? አዎ። እሺ ላንብብ ወይስ ታነባለህ? አረ በጣም ጥሩ። ኦኬ። ሰውየው ከሞት ጋር ትንቅንቅ ይዟል። ለሞት አልበገር ባይ ሆኗል። በጣር ውስጥ ሆኖ የሞትን ፊት እያየ ይሟገታል። ሞት ሆይ ለምን አትተወኝም? ለምን እተውሃለሁ? ተወኝ፣ ስራዬን እየሰራሁ ልኑርበት። እኔም እኮ ስራዬን እየሰራሁ ነው። እባክህ ህይወትን ነው የምሻው አለው፣ ትንፋሹ እየተቆራረጠ። ህይወት እኮ ከሞት የተነጠለ አይደለም። እኔ ሞት ብቻ አይደለሁም ህይወትም ነኝ። ሞት ያለበት ህይወትማ እሱ ህይወት አይባልም። ህይወት የሚባለው ሞት ከሌለው ብቻ ነው። ሞት ህይወትን የሚገድል ነው አይደለም። ሞት ህይወትንም የሚሰጥ ነው። ሞት ህይወትን ያቀፈ ነው። ሰውየው እንደምንም ትንፋሹን ሰብስቦ ከሞት ነፃ የሆነ ህይወት ነው የሚፈልገው፣ ወግድ ከፊቴ አለው። ሞትም ፈገግ አለና አይምሰልህ፣ ሁለት ተቃራኒ ነገሮች አንድ አካል ናቸው፣ ባላንጣ አይደሉም። አብረው ነው የሚሰሩት፣ ምንጫቸውም አንድ ነው። ከህይወት ሞት ይመነጫል፣ ከሞትም ህይወት። ሁለቱም በአንድ ሳንቲም ላይ ነው የሚገኙት። አዳምና ሔዋን ክፉና መልካሙን ያወቁት ሁለቱንም በአንድ ላይ ያቀፈውን ፍሬ በልተው ነው። ከሞት አንደበት እውነት ይወጣል ብዬ አላምንም። ሞት ህይወትን እያዳነ የሚበላ አውሬ ነው። እናም ልትበላኝ አሰብስፈሃል፣ ልታጠፋኝ መጥተሃልና እቃወምሃለሁ። በእግዚአብሔርም ታምኜ ሞት ሆይ መውጊያ የታል እልሃለሁ አለውና የእግዚአብሔር እሳት ይብላህ ሲል ረገመው። ይህን ሞት እየሳቀ ፊቱን አዙሮ ጀርባውን አሳየው። ወዲያው ሰውየው በድንጋጤ ትንፋሹ ቆመ። ያየው እግዚአብሔርን ነበርና። እንግዲህ ከዳዊት ጸጋዬ ጋር የነበረን አጭር ቆይታ ይህን ይመስላል። መጽሐፉን እያነበባችሁ እንድትወያዩ እንድትነጋገሩበት እመክራለሁ። ዳዊት፣ በእኔ በኩል ያለውን ጥያቄ ጨርሻለሁ። በአንተ በኩል የምትለው የምታስተላልፈው መልዕክት ካለ እድሉን ልስጥ። እኔ ዋልያ መጽሐፍ ማመስገን እፈልጋለሁ። ያው እኔ ለኢትዮጵያ ስነ ጽሁፍ እንደ አንድ ትልቅ በረከት አድርጌ ነው የማየው እና አንድ ፓብሊሸር ማግኘታችን ለእኛ ለኢትዮጵያ ደራሲያን አንድ ራሱን የቻለ እንደ የምስራች ነው ብዬ አስባለሁ። ስለዚህ ዋልያን ማመስገን እፈልጋለሁ። የታተመው በዋልያ በመሆኑ እዚህ ደግሞ ያው ግንባር ቀደም መሪዋ ሲቲ ነች። ሲቲን አብሬ ማመስገን እፈልጋለሁ። ከዛ በተረፈ መጽሐፌን ከመውጣቱ በፊት እንደው በሂስ ደረጃ ሁሉ የሚያሰኝ ያዩልኝን ዮናስ ታረቀኝን ራስህን እና በይሩ ገብረ እግዚአብሔርን አመሰግናለሁ እና ይሄ ነው። እሺ፣ እኔም አመሰግናለሁ። እንግዲህ ከዳዊት ጸጋዬ ጋር የነበረን አጭር ቆይታ ይህን ይመስል ነበረ። መጽሐፉን እንግዲህ እያነበባችሁ እንድትነጋገሩበት እንድትወያዩበት እመክራለሁ። አመሰግናለሁ። በነገራችን ላይ አርቶት የሰራውንም ናይ ጊዜ ሂሮይንም በዚህ አጋጣሚ ሳረሳው እንዳላልፍ ብዬ ነው እና እነሆ ምስጋና እላለሁ።